ከአረቦች ከባድ ጥንቃቄ አድርጎ ወደ ኢትዮጵያ በድንገት ሊልኳችሁ ስለሚችሉ ይህን ቪዲዮ ላይክ እና እንዲሁም ቤቱን ሰብስክራይብ በማድረግ ጀምሩ። ትናንትና የቲክቶክ ላይቭ ላይ የነበራችሁ ልጆች ይህንን ታሪክ ሰምታችሁታል። ያልነበራችሁ ደግሞ እነሆ እኔ ላካፍላችሁ። ከእናንተ የሚጠበቀው ሀሳብ አስተያየታችሁን ኮሜንት፣ ቪዲዮውን ላይክ ማድረግ፣ አረብ ሀገር ላሉ ልጆች ደግሞ ሼር ማድረግ። የልጅቷ ታሪክ እንዲህ ይጀምራል። ሴትዮዋ ቤት ለ2 ዓመት ኮንትራት ነው ሁሉም ሰው ተፈራርሞ የሚሄደው አይደል? 2 ዓመት ሊሞላት ልክ 1 ወር ሲቀራት 2 ዓመት ሊሞላት ልክ 1 ወር ሲቀራት አረቢቷ ምን ትላታለች? እኔ ለ6 ወር ሌላ ሀገር ልሄድ ነው እና አንቺ ወደ ኢትዮጵያ መግባት አለብሽ ብላ ገና 1 ወር ሲቀራት ትነግራታለች። ወይም ደግሞ አለቻት፣ ወይም ደግሞ 2 ዓመት ካለፈው ኢቃማሽ ፖሊስ ጣቢያ ስለምትገቢ ለ2 ወር ታስረሽ ኢትዮጵያ ከምትገቢ እኔ ኢቃማሽን ስለማላሰራልሽ ማለቷ ነው። ስለዚህ የትኛው ይሻልሻል ትላታለች። ልጅቷ አይ ወደ ኢትዮጵያ መግባት የምፈልገው ትላታለች። እሺ ወደ ኢትዮጵያ ከሆነ መግባት የምትፈልጊው ብላት በዛው ሰዓት በዛው ደቂቃ ተነሽ እቃ ግዥ ትላታለች። እሺ ብላችም ልጅ የኛ አበሻ እንግዲህ ታውቃላችሁ ምስኪኖች ናቸው ሲበዛ፣ ለአረብም ምስኪን ሆነው ለኢትዮጵያኖችም ምስኪን ሆነው ለዚህ ነው የሚጎዱት የአረብ ሀገር እህቶች። እና እሺ ብላ ተነስታ ትሄድና እቃዎች ትገዛለች። ለዘመድ ለተለያዩ ሰዎች የሚሆኑ ሽቶዎች ትገዛና የሻንጣ ቦርሳ ውስጥ ታደርጋለች ከጀርባ ማለት ነው። ስታደርገው ይቺ ሴትዮ ምን ታደርጋለች? አምጪ ልፈትሽ ሻንጣሽን ትልና ሽቶውን እያወጣች ከትራስ ስር ታደርገዋለች። ትናንት የነበራችሁ ሰምታችኋል። ከትራስ ስር ታደርገዋለች። ከትራስ ስር ስታደርገው እች ልጅ አልተናገረችም፣ ዘመን ያለችው። ከዛም አልፎ ደግሞ የ20 ቀን የሰራችበትን ብርዋን በሳውዲ ሪያል 800 ሪያል ነው ያለችውና 800 ሪያሉን የሰጠቻትን መልሳ ሴትዮዋ ትወስድባታለች ማለት ነው። ስትወስድባት ልጅቷ እያወቀች ዝም ትላለች። ለምንድነው ዝም ያልሽው ብዬ ስጠይቃት በሰላም ወደ ሀገሬ መግባት ስለፈለግኩ፣ ሌላ ልጆችን ስጠይቃቸው ከዚህ የበለጠ ሌላ ነገር ልታረግሽ ስለምትችል ዝም ብለሽ ውጪ ስላሉኝ እኔም ዝም ብዬ ወጣሁኝ አለች። እና ከዛ አልፎ ደግሞ ከዛ በፊትም ስልክ ወደ ሀገሬ ስሄድ እገዛለሁ ብያለች። 3000 ሪያል አስቀምጬ ሴትዮዋ ለልጇ ምን ትላታለች? ሄደሽ ከዳማ ክፍል ሄደሽ ሰራተኛ ክፍል ማለት ነው፣ ሰራተኛ ክፍል ሄደሽ ብዙ መሳሪ ማለት ብር ነው፣ ብዙ ብር አለና ወይም ደግሞ ብዙ ፕሉስ አለና ሂጂና ከሻንጣ ውስጥ ይሄን ያህል ይዘሽ ነይ ትላታለች። ከዛ ሄዳ ይዛ ስትመጣም እቺ ልጅ ብሯ ሲጠፋ ዝም ትላለች ማለት ነው። እና ይሄ ሁሉ ነገር ሆኖ ልጅቷ ባዶ እጇ ነው ወደ ኢትዮጵያ የገባችው። የገዛችው ሽቶ ተወስዶ የ20 ቀን የሰራችበት 800 ሪያል ተወስዶ ከዛ በፊት 1000 ሪያል ተሰርቃ፣ ይሄ ሁሉ ነገር አረቦች ያደርጋሉ። እና በምንም ተአምር ገንዘብ እነሱ ጋር ታስቀምጡ። እች ልጅ ደግሞ ያጠፋችው ጥፋት እዚህ ጋር ምንድን ነው? ሄጄ አልመለስም፣ ከዚህ በፊት ጠይቃት ሄጄ አልመለስም ብላት ሊሆን ይችላል። እና ሁላችሁ ወደ ኢትዮጵያ መምጣት ስትፈልጉ ለሰዎቻችሁ ደርሼ እመጣለሁ ቤተሰብ አይቼ ነው ማለት ያለባችሁ እንጂ አልመለስም ካላችሁ ያልጠፋ እቃ ጠፋ ይሏችኋል። ገብቷችኋል? ያልጠፋ እቃ ጠፋ ይሏችኋል። ፕላስ ደግሞ ያልተሰበረ እቃ ተሰበረ ብለው ሊያስከፍሏችሁ ብዙ ነገር ሊያደርጓችሁ ስለሚችሉ ከባድ ጥንቃቄ አድርጉ። አረቦች ማለት በትርፍ ሰዓታቸው እያበዱ የሚመለሱ ናቸው። በቃ እስስት ናቸው እነሱ። ምናቸውም አይያዝም፣ ምናቸውም አይጨበጥም። ጥንቃቄ አድርጉ። እንዲሁም ደግሞ እናንተ በጣም ብልጥ ሁኑ። እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሁኑ። ገብቷችኋል አይደለ? ውስጣችሁን ለነሱ በቃ እያንዳንዱ ነገር አትናገሩ። ለነሱ የመናገር ለነሱ የማስረዳት ግዴታ ስለሌለባችሁ እዛ ቤት ሄዳችሁ ለስራ ነው፣ ስራችሁን አክብራችሁ ስሩ፣ ምግባችሁን ብሉ፣ ደሞዛችሁን ተቀብላችሁ መግዛት የምትፈልጉት ነገር ካለ ወዲያው ግዙ። መግዛት የማትፈልጉት ነገር ካለ ግን ገንዘባችሁን ላኩ። የአረብ ሌቦች አሉ። ከአረብ ሌባ ፈጣሪ ይጠብቃችሁ። እና የሆነ ነገር እንኳን ከጠፋባችሁ ወዲያው እኔ ይሄን ያህል ነገር ነበረኝ ለምንድን ነው የጠፋው? የት ሄዶ ነው የጠፋው? እዚህ ቤት ከኔ ውጭና ከእናንተ ውጭ ሰው የለም፣ ብሬ የት ሄዶ ነው ብላችሁ ለመጠየቅ ሞክሩ። አትፍሩ። የለፋችሁበት ዋጋ የከፈላችሁበት ነጭ ላባችሁን ያለባችሁበት ገንዘባችሁ እና እች ልጅ መጀመሪያ 1000 ብር እንደጠፋ ብትናገር ድጋሚ ያንን ነገር አትደግመውም ነበር። ለምን ለፖሊስ አልተናገርሽ ምናምን ስላት ምንድን ነው ያለችው? በቃ በሰላም ወደ ሀገር መግባት ስለምፈልግ ነው ያለችው። ኦኬ በሰላም ወደ ሀገር መግባት እንዳለ ሆኖ ግን ምንም አይነት ነገር ከጠፋባችሁ እነሱ አንዲት ነገር ከጠፋባቸው የት ሄደ ብለው አይናችሁን ነው የሚያወጡት። የት ሄደ፣ ማን ወሰደው፣ ምን ውስጥ ገባ ብለው። ስለዚህ እናንተ የሚሆን ነገር አስቀምጣችሁ ከጠፋባችሁ በቻላችሁት መጠን ለመጠየቅ ሞክሩ። እንዲህ አይነት እኮ እቃ ጠፋብኝ፣ የት ሄዱ ነው፣ እዚህ ሰፈር ሌባ አለ እንዴ፣ ለምንድን ነው ሌባ አለ እንኳን ባትሉ እቃ ጠፋብኝ እኮ ገንዘብ አድርጋችሁ ከሆነ ገንዘብ ጠፋብኝ፣ የት እንደሄደ አላውቅም፣ ግን ለምንድን ነው ገንዘብ የት ሄዱ ነው ብላችሁ ምናምን የሆነ ፍንጭ ስጧቸው እንዳወቃችሁ እየጠፋባችሁ ከሆነ ከዛ ድጋሚ ነቅታለች ምናምን ብለው ድጋሚ እንዳይደግሙት ማለት ነው። ከዛ ድጋሚ ከጠፋባችሁ ደግሞ ወደ ለፖሊስ መደወል ነው። አለቀ። እኔ እሰራለሁ፣ ገንዘብ አስቀምጣለሁ፣ እየጠፋብኝ ነው፣ ስለዚህ ማንም ይወስደው ብጠይቁልኝ ብላችሁ እንደዛ ማድረግ ነው እንጂ ዝም አትበሉ። ደፋር ሁኑ፣ ጎበዝ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። እንዲሁም ቤቱን ሰብስክራይብ እና ላይክ አድርጉ። አረብ ሀገር ላሉ ልጆች የቪዲዮ እንዲደርሳቸው ሼር አድርጉላቸው። ስለ አረብ ሀገር ስለ ህይወት የተለያዩ አስተማሪ፣ አዝናኝ፣ ቁም ነገር አዘል ቪዲዮዎችንም ታገኙበታላችሁ። ቤተሰብ መሆናችሁን እንዳትረሱ። ዩቲዩብ ቻናል ላይ መቅረብ እፈልጋለሁ የምትሉ ልጆች እንዲሁም ለሌሎች ይህን ታሪክ ብታጋሩ ብላችሁ የምታስቡ ልጆች በቻላችሁት መጠን በቴሌግራም ቻናል ብታገኙኝና ሀሳባችሁን ብታካፍሉኝ እኔም ሌሎች እንዲማሩበት አቀርብላችኋለሁ። እንዲሁም ደግሞ ቲክቶክ ላይ በኢትዮጵያ ከ8 ሰዓት እስከ 10 ሰዓት ወይም እስከ 11 ሰዓት ማታ ደግሞ ከ1 ሰዓት በኢትዮጵያ እስከ 3 ሰዓት ድረስ ላይቭ ላይ ስለምኖር እዛም እየተገኛችሁ ሀሳብ አስተያየታችሁን ማካፈል ትችላላችሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ።